ሰላም ተማሪዎች እንደምናችሁ ዛሬ ፊዚካል ኳንቲቲን አብረን የምንመለከት ይሆናል ማለት ነው። በዚህ ቻፕተር ስር ፊዚካል ኳንቲቲ ምን እንደሆነ ምን አይነት አከፋፈል እንዳለው ምን ብለን እንደምንከፍላቸው ከዛ በኋላ ደግሞ የተወሰነ ስለ ስኬሎች ዩኒቶች ደግሞ አብረን የምንመለከት ይሆናል ማለት ነው። ሶ የዛሬው ርዕሳችን ፊዚካል ኳንቲቲስ ነው ማለት ነው። ኢንትሮዲውስ ለማድረግ ያህል ፊዚካል ኳንቲቲስን ፊዚክስ ፋንዳሜንታሊ ምንድነው? ኳንቲቴቲቭ የሆነ ሳይንስ ነው። ኳንቲቴቲቭ የሆነ ሳይንስ ነው ማለት ነው። ኳንቲቲ እና ኳሊቲ የሚባል ነገሮች አሉ። ኳንቲቴቲቭ ነው ካለን አንድ ነገር በቁጥሮች የሚገለጽ ነው ማለት ነው። ኳሊቴቲቭ ከሆነ ደግሞ ኖርማል ቃላቶችን ተጠቅመን የምናወዳድረው የምንገልጸው ሲሆን ኳሊቴቲቭ ይባላል። ፊዚክስ ላይ ብዙ ኮንሰፕቶች ቢኖሩም እነዛን ኮንሰፕቶች ግን በቁጥሮች ነው የምንገልጸው ማለት ነው። ዲስክራይብስ ምን ይለናል? ናቹራል ወርልድ ላይ ያሉትን የትኛውንም ፌኖሚናዎች ዩዚንግ the numbers and also measurements። ስለዚህ ሜዠርመንቶችን፣ ቁጥሮችን፣ ማቴማቲካል ሪሌሽንሺፖችን እነዚህን በመጠቀም ሪል ወርልድን በቁጥር የሚገልጽልን ሳይንስ ስለሆነ ኳንቲቲን ማውራት ወይም ደግሞ ከቁጥር ጋር የተገናኘን ነገር ማውራት የፊዚክስ ዋና ፊቸር ነው ማለት እንችላለን ማለት ነው። ስለ ፊዚክስ ኳሊቴቲቭ መሆን ደግሞ ኳንቲቴቲቭ መሆን በደንብ የምናወራ ከሆነ ግዴታ ምን መምጣት አለበት? ሜዠርመንት መምጣት አለበት ማለት ነው። ሜዠርመንት መምጣት አለበት። ሶ ላንጉጅ ኦፍ ሜዠርመንት ሁልጊዜ ፊዚክስ ውስጥ ያለና መሰረታዊ የሆነ ቶፒክ ነው ማለት ነው። አሁን የምናወራቸው ታዲያ በፊት የነበሩ ስኬሎች እንዴት ነበሩ? ሜዠር ለማድረግ ያው ስኬል ያስፈልገናል። ምን ላይ ተመስርተን ነው የምንነጋገረው የሚል ነገር ማለት ነው። ስለዚህ ስኬሎች በፊት እንዴት ነበሩ፣ አሁን እንዴት ስታንዳርዳይዝ ተደረጉ የሚለውን አብረን የምንመለከት ይሆናል ማለት ነው። ሶ ዊ ዊል ሲ አባውት ስኬልስ፣ ስታንዳርድስ፣ ዩኒትስ ኤንድ ፕሪፊክሶች ከዩኒቶች ጋር አብረን የምንመለከታቸው ይሆናል። ስኬሎችና ስታንዳርዳይዜሽናቸውን ደግሞ ቀድመን እናያለን ማለት ነው። እዚህ ጋር አራት አይነት ስኬሎች እንዳሉ ይነግረናል። እነዚህን አራት ታይፕ ኦፍ ስኬልስ ደግሞ እንዴት ነው የምንጠቀማቸው፣ ምን አይነት ካራክተሪስቲክስ አላቸው የሚለውን አብረን እንመለከታለን። የመጀመሪያው ኖሚናል ስኬል ነው። ኖሚናል ስኬል የምንላቸው በካታጎሪ የሚቀመጡ ሆነው ግን ምን የሌላቸው ናቸው? ኦርደር የሌላቸው ነው። ዜር ኢዝ ኖ ኦርደር፣ ጀስት ካታጎሪስ ብቻ ነው ያሉት ማለት ነው። ማቴማቲካል ምን አይነት ኦፕሬሽን ነው የሚፈቅዱት ወይም ደግሞ ምን አይነት ኦፕሬሽን በላያቸው ላይ ሲሰራ ሴንስ የሚሰጥ ወይም ደግሞ ትርጉም ያለው ነገር ይፈጥራል ከተባለ ካውንቲንግ ልንጠቀም እንችላለን። ምን ያህል እንደሆኑ ብዛታቸውን ካውንት ማድረግ እንችላለን። ካውንት ካደረግን ደግሞ ሞድም ደግሞ ሊኖራቸው ይገባል ማለት ነው። ሞድ ማለት ምን ማለት ነው? ምን ያህል ጊዜ አንድ ነገር ተደጋግሞ መጥቷል። ቤስት በጣም ብዙ ተደጋግሞ የመጣው የዛ ስብስብ ወይም ደግሞ የዛ ካቴጎሪ ሞድ ነው እንላለን ማለት ነው። ስለዚህ ማቴማቲካል ኦፕሬሽን ከካውንቲንግ እና ከሞድ ውጭ ምንም ልንተገብርባቸው አንችልም ማለት ነው። ኖሚናል የሆኑትን አዛን ኤግዛምፕል ኢለመንት ታይፖች ለምሳሌ ሜታል፣ ነን ሜታልስ እያለን የምናውቃቸው እንትኖች አሉ። ፓርቲክል ክላሲፊኬሽን ኤሌክትሮን፣ ፕሮቶን፣ ኒውትሮን እያለን የምንከፋፍላቸዋል። ስለዚህ እነዚህን ነገሮች ካውንት እናደርጋቸዋለን። ምን ያህል ኒውትሮን አለኝ፣ ምን ያህል ኤሌክትሮን አለኝ የሚለውን ካውንት ማድረግ እችላለሁ። ብዙ ያለኝ የትኛው ነው? ሞድ ማለት ደግሞ ብዙ ያለን የትኛው ነው የሚለው ነው። ቆጥረን ብዙ የመጣው ዛት ዘ ሞድ ማለት ነው። እንዲህ ማስቀመጥ እንችላለን። ነገር ግን ኦርደር መስጠት አንችልም ማለት ነው። ኤሌክትሮን ከፕሮቶን ይበልጣል ብዬ መግለጽ አልችልም። በቁጥር ብቻ ከሆነ ነው ብዛታቸው እንጂ እንደው ቁጭ ብለው ኤሌክትሮንና ፕሮቶን ላይ ኤሌክትሮን የተሻለ ነው ማለት አልችልም። ፕሮቶንም የተሻለ ነው ማለት አልችልም። ኒውትሮንም እዚህ ጋር ፓርቲክል ክላሲፊኬሽን ላይ ኤሌመንት ታይፕም ላይ እንትና ኤሌመንት ከእንትና ኤሌመንት ይሻላል ማለት አንችልም። ካራክተሪስቲክ አንስተን ካልሆነ በስተቀር ማለት ነው። ስለዚህ እንደነዚህ አይነት ኳንቲቲዎች ወይም ፊዚካል ኳንቲቲዎች የምንላቸው ኖሚናል ታይፕ ናቸው ማለት ነው። ኖሚናል ስኬል የምንላቸው። ሁለተኛው ደግሞ ኦርዲናል ስኬል የሚባል አለ። ኦርዲናል የምንላቸው ስኬሎች ከስማቸው ለመረዳት እንደምንችለው ኦርደርድ የሆኑ ካቴጎሪዎች ነው። ኦርዲናል ማለት ኦርደርድ የሆነ ፋሽን የሚከተሉ ናቸው ማለት ነው። ስለዚህ ኦርደር የሚደረጉ ካቴጎሪዎች በሙሉ ኦርዲናል እንላቸዋለን። ካቴጎሪ ቅድም ያልነው ለኖሚናል ያልነው እንዳለ እነዚህም ላይ ይሰራል። ከዛ በተጨማሪ ግን ካውንቲንግ ሞድ ከምንላቸው በተጨማሪ ምንን እንጠቀማለን? ኮምፓሪዝን መቀመጥ ይቻላል ማለት ነው። ኦርደር እንትና ከእንትና ይበልጣል ብለን ግሬተር ኦር ሌዛን የሆኑትን ነገሮች ማስቀመጥ እንችላለን ማለት ነው። እዚህ ጋር ለምሳሌ ሞስ ሃርድነስ ስኬል አለ። ሃርድነስ ስኬል ከ1 እስከ 10 ከተቀመጠ ማን ነው በጣም ሃርድ፣ ማን ነው ለስ ሃርድ የሚለውን ቁጥሩን አይተን 2 ማለት ሞር ሃርድ እንደሆነ ከ1፣ 5 ማለት ከ3 ከ4 ከነዚህ ሁሉ ሞር ሃርድ እንደሆነ እንመለከታለን። ሬክተር ስኬል ደግሞ አለ። ሬክተር ስኬል በብዛት በእርዝኩዌክ ጊዜ የምንጠቀመው ነው። እርዝኩዌክ ኢንቴንሲቲ
5.4 ማግኒቲዩድ ከ3.2 ማግኒቲዩድ እንደሚበልጥ ግልጽ ነው ማለት ነው። ስለዚህ አንዱ ኢንቲቲ ከሌላኛው ኢንቲቲ ኦርደር ተደርጎ መቀመጥ ይችላል። ኦርደር ተደርጎ ይሄ ይበልጣል፣ ይሄ ደግሞ ያንሳል ተብሎ መቀመጥ የሚችል ሲሆን ኦርዲናል ስኬል እንላቸዋለን ማለት ነው። ካውንቲንግ እና ሞድ እንዳለ ሆኖ ኖሚናል ስኬል ላይ ያለው እንዳለ ሆኖ ኦርዲናል ደግሞ ሲጨመርበት ኮምፓሪዝን ሲጨመርበት ኦርዲናል ይሆናል ማለት ነው። ኢንተርቫል ስኬል የምንለው ደግሞ አለ፣ ሶስተኛው ነው። ኢንተርቫል ስኬል ማለት ምን ማለት ነው? ከስሙ እንደምንረዳው ኢንተርቫሎች ሴንስ የሚሰጡ ናቸው። ምን ማለት ነው? በሁለት ነገሮች መካከል ያለው ኢንተርቫል በሌሎች ሁለት ነገሮች ጋር ካለው ጋር ማወዳደር እንችላለን። ይህንን በኤግዛምፕል አሳያቸዋለሁ። ስለዚህ የመጀመሪያው ኢኳል ኢንተርቫል ወይም ደግሞ ሴንስ የሚሰጡ ኢንተርቫሎች አሉ ማለት ነው። ከዛ ውጭ ግን እዚህ ጋር ምን ላክ እናደርጋለን? ትሩ ዜሮ ላክ እናደርጋለን። ትሩ ዜሮ ማለት ምን ማለት ነው? ዜሮ ማለት አንድ ነገር የለም ማለት ነው። አሁን ለምሳሌ ዜሮ ነው ማለት ምንም የለም ማለት ነው። ኢንተርቫል ስኬል ላይ ግን እንደዚህ አይነት ነገር የለም። ዜሮ ማለት አንዱ የስኬሉ ፓርት እንጂ ምንም የለም ማለት አይደለም። እዚህ ጋር በቴምፕሬቸር ኤግዛምፕል ስላለን አብራራላችኋለሁ ማለት ነው። ምን አይነት ማቴማቲካል ኦፕሬሽኖችን አፕላይ ማድረግ እንችላለን ከተባለ አዲሽን ኤንድ ሰብትራክሽን፣ አዲሽንን እና ሰብትራክሽንን አፕላይ ማድረግ እንችላለን። መደመር መቀነስ እንችላለን። ከዛ ውጭ ግን ማባዛት ማካፈል የሚባሉትን ነገሮች ማድረግ አንችልም ማለት ነው። ለምሳሌ አሁን ቴምፕሬቸር አለ። ቴምፕሬቸሮችን ስንደምራቸው ስንቀንሳቸው ሚኒንግፉል ናቸው። 20 ዲግሪ ሴልሺየስ ፕላስ 30 ዲግሪ ሴልሺየስ ብላችሁ 50 ዲግሪ ሴልሺየስ ይመጣል ማለት ነው፣ ዲግሪ ሴልሺየሶቹን ብንደምራቸው። ነገር ግን ሴንስ የማይሰጠው ምን ቢሆን ነበረ? አሁን ለምሳሌ 20 ዲግሪ ሴልሺየስ ሲባዛ 30 ዲግሪ ሴልሺየስ 600 ዲግሪ ሴልሺየስ አይሰጥም። 600 ዲግሪ ሴልሺየስ የሚባል ስኬልን አይሰጠንም ማለት ነው። ሁለቱ መካከል ማባዛት እንትን ስላልሆነ አፕላይድ የሚደረግ ስላልሆነ። ከዛ ውጭ ግን ትሩ ዜሮ የለም ማለት ምን ማለት ነው የሚለውን ሳሳያችሁ 0 ዲግሪ ሴልሺየስ ማለት ወይም ደግሞ 0 ዲግሪ ፋራናይትን ማድረግ እንቻለን። ሴልሺየስ እና ፋራናይት ሁለቱም ኢንተርቫል ስኬል ስለሆኑ 0 ዲግሪ ፋራናይት ማለት ምንም ቴምፕሬቸር የለም የሚል ድምዳሜ ላይ አያደርሰንም። በዲግሪ ሴልሺየስም እንደዛው 0 ዲግሪ ሴልሺየስ ማለት 273 ኬልቪን ነው አይደለ? ስለዚህ የሆነ ያህል ቴምፕሬቸር አለ ማለት ነው። ስለዚህ ዜሮ ማለት ስኬል ውስጥ ያለች አንድ ፓርት ነች። ኔጌቲቭም ይወርዳል ማለት ነው። ስለዚህ 0 ዲግሪ ሴልሺየስ እንደሚለው ማይነስ 20 ዲግሪ ሴልሺየስን ብለህ ልክ የሆነ ዲግሪ ሴልሺየስ ነው። ግን በማባዛት ወይም ደግሞ በማካፈል ግን ሌላ እንትን ማግኘት አንችልም። ኢኳል ኢንተርቫል አለ ወይም ደግሞ ኢንተርቫላቸው ትሩ ቫሊዩ ይሰጠናል ማለት ምን ማለት ነው ካልኳችሁ ደግሞ 10 ዲግሪ ሴልሺየስ እና 20 ዲግሪ ሴልሺየስ መካከል ያለው ሙቀት 10 ዲግሪ ሴልሺየስ እና 20 ዲግሪ ሴልሺየስ መካከል ያለው ሙቀት 30 ዲግሪ ሴልሺየስ እና 40 ዲግሪ ሴልሺየስ መካከል ያለው ሙቀት ጋር እኩል ነው። ምን ማለት ነው? ሁሉም ቦታ ላይ ኢንተርቫሎች እኩል ናቸው። 40 ሲቀነስ 30፣ 20 ሲቀነስ 10 ጋር እኩል ነው ማለት ነው። ስለዚህ ኢንተርቫል ስኬል ላይ በመካከል ያለ ኢንተርቫል ሴንስ የሚሰጥ ነው ወይም ደግሞ ትክክለኛ ሚኒንግ ያለው ነው። አዲሽን ሰብትራክሽን መጠቀም እንችላለን። ከዛ ውጭ ግን ትሩ ዜሮ ስለሌለን ማባዛትና ማካፈል አንችልም ማለት ነው። ካላንደር ላይ ያሉትም ቀናቶች እንደዛው ናቸው። ቀናቶች እኩል ናቸው። ለምሳሌ በሆነ ወር ላይ ከ5ኛው እስከ 7ኛው ቀን ያለው ልዩነት ከ9ኛው እስከ 11ኛው ቀን ያለው ልዩነት ጋር ተመሳሳይ ነው። ኢንተርቫሉ ተመሳሳይ ነው። ነገር ግን 5ኛውና 7ኛውን ቀን ደምሩ ብላችሁ 12ኛውን ቀን አይሰጠንም። 12ኛው ቀን ሌላ ቀን ነው ማለት ነው። ስለዚህ እንትን ማድረግ አንችልም ማለት ነው። ትሩ ዜሮ ስለሌለን እነዚህን አይነት አፕሊኬሽኖችን መጠቀም አንችልም ማለት ነው። የመጨረሻው ስኬል ሬሾ ስኬል ነው። ሬሾ ስኬል ምን ማለት ነው? ቅድም እንዳልኳችሁ ኢኳል ኢንተርቫል እንዳለ ሆኖ ኢንተርቫል ስኬል ላይ ያሉት እንዳለ አፕላይ ይደረጉበታል። ኢኳል ኢንተርቫል እንዳለ ሆኖ ከዛ ውጭ ምን ይኖራል? ትሩ ዜሮ ይኖራል። እውነተኛ ዜሮ አለው። ምን ማለት ነው? ዜሮ ማለት ኢት ላክስ ሰምቲንግ። አሁን ለምሳሌ 0 ኪሎ ግራም ካልኳችሁ ምንም ማስ የለም ማለት ነው። ሪሌቲቭ አይደለም፣ አብሶሉት የሆነ ዜሮ አለ። ኢንተርቫል ላይ ግን ሪሌቲቭ ዜሮ ብቻ ነው ያለው። ኦፕሬሽን አራቱንም ኦፕሬሽኖች ይፈቅዳል ማለት ነው። መደመር፣ መቀነስ፣ ማባዛት፣ ማካፈል እንችላለን ማለት ነው። እዚህ ጋር ሌንግዝ፣ ማስ ኤንድ ታይም አለ። ቴምፕሬቸር ከላይ ተጠቅሶ እንዴት ነው እዚህ ጋር የሚጠቀሰው ካላችሁ ቴምፕሬቸር ኢን ኬልቪን ነው። ኬልቪን ብቻ ነው ሬሾ ስኬል ያለው። ምክንያቱም 0 ኬልቪን ማለት ምን ማለት ነው? አብሶሉት ዜሮ ተብሎ ነው የሚታወቀው አይደለ? ምንም ቴምፕሬቸር ከሌለ ወይም ደግሞ ካይኔቲክ ኢነርጂ፣ ቴምፕሬቸር ማለት አቨሬጅ ካይኔቲክ ኢነርጂ ስለሆነ ምንም አይነት ካይኔቲክ ኢነርጂ የለም ከተባለ
ዛትስ 0 ኬልቪን ማለት ነው። ስለዚህ ትሩ 0 ስላለን ሬሾ ስኬል ይገባል። ቴምፕሬቸር ኢን ኬልቪን፣ ኢን ሴልሺየስ ኤንድ ፋራናይት ግን ኢንተርቫል ስኬል ላይ ብቻ ነው የምናገኘው። ሶ ሌንግዝ ማስ ታይም የምንላቸው እነዚህ ደግሞ እንዳለ ሬሾ ናቸው። አሁን ለምሳሌ 0 ታይም ማለት ለሞሽኖቻችን ነው። ለሞሽኖቻችን 0 ታይም ላይ ነው ማለት ነው ምንም እንቅስቃሴው አልተጀመረም ነበር ማለት ነው። ስፔሲፊክ የሆነ አንድን ሲስተም ወስደን ሲሆን ማለት ነው። ኢን ደ ሆል ግን ለዩኒቨርስ ምናምን ብንጠቀም ታይምንም በኢንተርቫል ልናስቀምጥ እንችላለን። 0 ታይም ማለት አሁን ለምሳሌ ይህንን ቪዲዮ ከማስጀመራችሁ በፊት 0 ላይ ነበረ ማለት ከዛ በፊት ጊዜ አልነበረም ማለት አይደለም። ይሄኛው ስፔሲፊክ የሆነውን ታስክ ላይ ብቻ ስለሆነ እንደ ቴምፕሬቸሩ ታይማችንንም ስንጠቀም ስፔሲፊክ ለሆኑ ነገሮች እንጂ ጀነራል ማድረግ አንችልም። ማስና ሌንግዝ ግን ኤቭሪ ታይም ምንድን ናቸው ማለት ነው? ሬሾ ስኬሎች ናቸው። ማስና ሌንግዝ ኤቭሪ ታይም ሬሾ ስኬሎች ናቸው ማለት ነው። ቅድም እንዳልኳችሁ ከኢንተርቫል ስኬል ላይ አብሶሉት 0 በመጨመራቸው ብቻ መልቲፕሊኬሽን ኤንድ ዲቪዥን ትክክለኛ የሆነ ሴንስ የሚሰጥ ነገር ያመጣል ማለት ነው። እዚህ ጋር ክሪቲካል የሆነች አንድ ዲስቲንክሽን አስቀምጠን ወደ ሜጀርመንቶች እንሄዳለን ማለት ነው። ምን ይለናል? ኦንሊ ሬሾ ስኬልስ ሃቭ አን አብሶሉት 0። አብሶሉት 0 ምን ማለት ነው? አሁን ያልኳቸው ምንም የዛ ኳንቲቲ ምንም ኤግዚስታንስ የለም። ዜር ኢዝ ነን ኦፍ ዘ ኳንቲቲ ዛትስ ቢንግ ሜዠርድ። ሶ ያ ኳንቲቲ ኤግዚስት የማያደርግ ከሆነ ምንድን ነው እናለን? ሬሾ ስኬል ነው ማለት ነው። 0 ላይ ኤግዚስት የማያደርግ ከሆነ ነገር ግን 0 ላይ ኤግዚስት አለማድረግ ሳይሆን አንዱ የስኬል ፓርት ከሆነ ዛትስ ኢንተርቫል ስኬል ማለት ነው። ሶ ዚስ ኢዝ ዘ ሜን ዲፈረንስ ቢትዊን ዘ ፎር ስኬልስ። አሁን ቀጥታ የምንመለከተው ደግሞ ስለምንድን ነው? ስለ ሜጀርመንቶችን እንግዲህ ስሩ ታይም ነው። አሁን ላይ ሜትር፣ ሰከንድ ምናምን እያልን የምንጠቀማቸውን ነገሮች መጠቀም የተጀመረው ሪሰንትሊ ነው። በፊት ምንድን ነበሩ? ነን ስታንዳርድ የሆኑ ሜጀርመንቶች ነበሩ። እነዚህ ደግሞ ብዙ ፕሮብለሞችን አምጥቷል። ትራዲሽናሊ በሀገራችንም የምንጠቀማቸው ነበሩ። አዛን ኤግዛምፕል ለሌንግዝ አሁን ሃንድ ስፓን መጠቀም አለ። ሃንድ ስፓን ጣት በመጠቀም ማለት ነው። ከዛ በኋላ ኪዩቢት ደግሞ አለ። ከክንዳችን እስከ ጣታችን ያለውን ክንድ ስንዝር እንደምንለው ማለት ነው። ፉት ስፓን አለ። የእግራችን ከተረከዝ እስከ ጣታችን ያለው። ከዛ በእርምጃ ደግሞ አንድ እርምጃ 1 ሜትር ጋር ተቀራራቢ ነው በሚል እንትን ማለት ነው ማጠጋጋት። ሶ ፔስ፣ ኪዩቢት እነዚህ ነገሮች ሌንግዝ ለመለካት ይጠቀሙ ነበረ። ለቮሊዩም ደግሞ በጠርሙስ እየተለካ ይሸጣል። በፈረስ ላይ እየተለካ ይሸጣል። እንደነዚህ አይነት ነገሮች ቮሊዩምን የሚያሳዩ ነበሩ። ከዛ በኋላ ማስ ደግሞ አለ። ማስ ደግሞ ስቶኖችን የተለያየ ስቶን ሲሆን አንዱ ስቶን ጋር የሚመጣጠን ሌላ እቃ በቃ ይህን ያህል ይመዝናል። ሌላኛው ደግሞ አነስ ያለች ከሆነ የሚፈልገው አነስ ያለ ድንጋይ በመጠቀም እንደነዚህ አይነት ከእነሱ ጋር ተመጣጣኝ የሆነ ካውንተር ቤታቸውን በመፈለግ ይለካ ነበር። እነዚህ ግን አንድ ትልቅ ችግር አምጥተዋል። ይህንን ችግር ደግሞ በምን እንመለከተዋለን? እዚህ ጋር አንድ ኬዝ ስተዲ አለ። ኮተን ትሬደሮች አሉ፣ ኮተን የሚሸጡ እና ይህን የሚሸጠው ደግሞ ዊድዙን ወይም ደግሞ ሜጀርመንቱን በፓልም ወይም ደግሞ በመዳፋቸው ነው ማለት ነው የሚለኩ የነበር። ሶ በፓልማቸው ከሆነ የሚለኩት እንግዲህ ፐርሰን ዊዝ ላርጀር ፓልም፣ ትልቅ ፓልም ያለው ምን ይወስዳል ማለት ነው? ትልቅ የሆነ ኮተን ይወስዳል ማለት ነው። አንድ መዳፍ ተብሎ ትልቅዬ መዳፍ ያለውና ትንሽዬ መዳፍ ያለው ሰው ሲለኩ ትንሽዬ ያለው ትንሽ ያገኛል፣ ትልቅዬ ያለው ደግሞ ትልቅ ያገኛል ማለት ነው። ይሄ ምን አመጣ ማለት ነው? አንፌር የሆነ ትሬድን አመጣ ማለት ነው። እንደነዚህ አይነት ብዙ አይነት ስታንዳርድ የሆነ ሜጀርመንት ባለመኖሩ የተፈጠሩ ችግሮች አሉ። ሶ እነዚህን ችግሮች በምንድን ነው የምንቀርፋቸው ስንል ዩዚንግ ዋት ስታንዳርዳይዜሽን ማለት ነው። ስታንዳርዳይዜሽንን ተጠቅመን መቅረፍ እንችላለን ማለት ነው። ሶ እንዴት ነው ስታንዳርዳይዝ የሚደረገው የሚለውን ከዚህ ቀጥሎ መመልከት እንችላለን ማለት ነው። ኢንተርናሽናል ሲስተም ወይም ሲስተም ኦፍ ዩኒትስ ኤስአይ ዩኒት የምንለው ማለት ነው። በብዛት ኤስአይ ዩኒት ተብሎ የምናውቀው ማለት ነው። ይሄ የተፈጠረው ራሱ ለምንድነው እንደዚህ አይነት ኮንትሮቨርሲ እንዳይኖር ዩኒቨርሳሊ ተመሳሳይ የሆነ ሜጀርመንት እንዲኖረን ነው ማለት። ስለዚህ ዩኒቨርሳሊ ስታንዳርድ ሜጀርመንቶች እንዲኖሩን ኤስአይ ዩኒት ይጠቅመናል ማለት ነው። በፊት ነበረ ኤስአይ ዩኒት ከ2019 በፊት። እዚህ ጋር ግን 2019 የምትመለከቱት ምንድነው ሪዲፊኔሽን የተሰጠበት ነው። ሪዲፋይን ተደረገ 2019 ላይ። ምን ማለት ነው? ከፋንዳሜንታል ኮንስታንትስ ኦፍ ኔቸር ጋር ዩኒቶችን ምን ማድረግ ጀመረ? ታይ ማድረግ ጀመረ ወይም ደግሞ ሪሌት ማድረግ ጀመረ። ስለዚህ ዩኒቨርሳሊ ኮንስታንት የሆነ ወይም ደግሞ ፋንዳሜንታሊ ኔቸር ራሱ ኮንስታንት ያደረገችው ነገር ጋር የምናስተሳስረው ከሆነ መቼም
ሊለዋወጥ ወይም ደግሞ ሊቀነስ ሊጨመር አይችልም ማለት ነው። በዚህ መልኩ ዩኒቨርስ ላይ ተመሳሳይ የሆነ ዩኒቶች እንዲጠቀሙ ተደርጓል ማለት ነው። እዚህ ጋር እንግዲህ ሰቨን ቤዚክ ኤስአይ ዩኒትስ ወይም ደግሞ ፋንዳሜንታል ፊዚካል ኳንቲቲ የሚባሉ አሉ። የእነሱ ኤስአይ ዩኒቶች ምን እንደሆኑ ከሞደርን ዴፊኒሽናቸው ሞደርን ዴፊኒሽን ማለት 2019 ላይ በተሰጠው ሪዲፊኒሽን መሰረት ምን እንደተባሉ አብረን እንመለከታለን ማለት ነው። የመጀመሪያው ሌንግዝ ነው። ሌንግዝ እንግዲህ ኤስአይ ዩኒቱ እንደምታውቁት ሜትር ሲምቦሉ ኤም ነው። ይህንን ዲስታንስ 1 ሜትር ማለት ምን ማለት ነው ሲባል ዲስታንስ ላይት ትራቨልስ ኢን 1/this much ሰከንድ ይህን ያህል ሰከንድ ነው። እንግዲህ በጣም ትንሽ ሰከንድ ነች እንደምትመለከቱ 299,792,458 ይህን እንግዲህ 1/, ይሄ ቁጥር ማድረግ ማለት በጣም ትንሽ ሰከንድ ነው የሚሰጠን። በዚህ ሰከንድ ውስጥ ላይት ትራቭል የሚያደርገው ዲስታንስ ስንት ነው? 1 ሜትር ነው ማለት ነው። ስለዚህ 1 ሜትር የሚለውን ስናወራ ሜዠሪንግ ቴፓችን ወይም ደግሞ ይሄ ሜትራችን ላይ በተለምዶ ሜትር የምንለው መለኪያ ላይ ያለው 1 ሜትር ከዚህ ጋር እኩል ነው ማለት ነው ሞደርን በሆነው ዴፊኒሽን መሰረት። ሁለተኛው ደግሞ እንትን ማስ ነው። ማስ ደግሞ ምንድነው? ኤስአይ ዩኒቱ ኢትስ ኪሎግራም ኤንድ ኬጂ ነው ማለት ነው ሲምቦሉ። ይሄ ደግሞ ዲፋይንድ ዩዚንግ ዋት ፕላንክስ ኮንስታንት ኤች ኢዝ ኢኳልስ ቱ ዲስ ማች ጁል ሰከንድ ነው። ከዚህ ጋር ሪሌት አድርገውት ነው ማለት ነው ማስን ደግሞ ዲፋይን ያደረጉት። ከዛ ታይም አለ። ታይም የሱ ኤስአይ ዩኒቱ ሰከንድ ነው which is symbolized by s። ይሄ ደግሞ አንድ ሲሺየም 133 የተባለ ራዲዮ አክቲቭ ማቴሪያል ምን ያህል ራዲዮ አክቲቪቲ ያለው ወይም ደግሞ ራዲዮ አክቲቪቲው ምን ያህል ፔሪድ አለው ራዲዬሽኑ ወይም ደግሞ ዌቮቹ የሚሄዱት ፔሪድ በአንድ ሰከንድ ውስጥ ምን ያህል ፔሪድ ይሄዳሉ ማለት ነው። እዚህ ጋር የተጠቀሰልንን ያህል 9,192,631,700 ፔሪዶችን የሚሄደው በአንድ ሰከንድ ነው። ከዚህ ጋር ሪሌት አድርገው ሰጥተውናል ማለት ነው። ቴምፕሬቸር ኤስአይ ዩኒቱ ኬልቪን ነው። ብዙ ጊዜ ዲግሪ ሴልሺየስ ኮመንሊ ስለምንጠቀሙ እንጂ ኤስአይ ዩኒታችን ምንድነው? ኬልቪን ነው ማለት ነው። ኢትስ ሲምቦላይዝድ ባይ ኬ ዘን ይሄ ደግሞ ሪሌት የተደረገው ከቦልትዝማን ኮንስታንት ጋር ሪሌት ተደርጎ ነው ማለት ነው። ቦልትዝማን ኮንስታንትን ተጠቅመው ሳይንቲስቶች አንድ ኬልቪን ከምን ጋር እንደሚገናኝ አስቀምጠውልናል ማለት ነው። ኔክስት ቲንግ ኤሌክትሪክ ከረንት ደግሞ ኤስአይ ዩኒቱ አምፒር ነው። ሲምቦሉ ደግሞ ኤ ነው። ኢሌመንተሪ ቻርጅን ተጠቅመው which is የቻርጅ ኦፍ ኤሌክትሮን ወይም ደግሞ ፕሮቶን ማለት ነው። ከሁለቱ አንዳቸውን መጠቀም እንችላለን። ፖዚቲቭ እና ኔጌቲቭ ብቻ ነው የሚለያያቸው። ይሄንን ቻርጅ ተጠቅመው ከነምበር ኦፍ ሞል ጋር በማገናኘት ማለት ነው 1 አምፒር ይሄን ያህል ያክላል የሚለውን ሰጥተውናል ማለት ነው። the next thing is amount of substance ደግሞ የሚለካው በሞል ነው። ሲምቦሉም ሞል ነው። ኢን ብቻ ነው የሚተዋት ኤምኦኤል ሆኖ ይቀመጣል ማለት ነው። ኤግዛክትሊ ኮንቴንትስ ምንድነው? አንድ ኤሌመንተሪ ኢንቲቲ ምን ያህል ሞል ትይዛለች የሚለውን አንድ ኤሌመንተሪ ኢንቲቲ ወይም ደግሞ ፓርቲክል ይሄን ያህል ሞል ትይዛለች ማለት ነው። በዚህ ተነስቶ አማውንት ኦፍ ሰብስታንስ ደግሞ ዲፋይን ተደርጓል ማለት ነው። የመጨረሻው የምንመለከተው ከኤስአይ ዩኒቶች ላይ ሉሚነስ ኢንቴንሲቲ ነው። ሉሚነስ ኢንቴንሲቲ የሚለካው በካንዴላ ነው። ሲዲ ተብሎ ነው ሲምቦላይዝ የሚደረገው ማለት ነው። ይሄ ደግሞ ኢትስ ቤዝድ ኦን ዋት ሉሚነስ ኤፊሺየንሲ ኦፍ ሞኖክሮማቲክ ራዲዬሽን። ሞኖክሮማቲክ ወይም ደግሞ አንድ ከለር ብቻ ያላቸው ራዲዬሽኖች ያላቸው ሉሚነስ ኤፊሺየንሲ ወይም ደግሞ የማብራት አቅም ማለት ነው። ከዚህ ጋር አገናኝተው ሉሚነስ ኢንቴንሲቲን ዲፋይን ተደርጓል ማለት ነው። ወይም ደግሞ አንድ ካንዴላ ምን ያህል እንደሆነ ዲፋይን ተደርጓል ማለት ነው። እነዚህ ዴፊኒሽኖች ለምንድን ነው የሚጠቅሙት? አሁን በተለይ ሪዲፋይን የተደረጉ በፊትም ኪሎግራም አለ፣ አሁንም ኪሎግራም አለ፣ በፊትም ሰከንድ አለ፣ አሁንም ሰከንድ አለ። ሶ ዋይ ዳዝ ዚስ ማተር የሚል ጥያቄ ብናነሳ ምንድነው ከዩኒቨርሳል ኮንስታንት ጋር ሪሌት ከተደረገ ሁልጊዜም ተመሳሳይ ይሆናል። ፊዚካል አርቲፋክቶች ጋር ከሆነ ግን እነዛ ፊዚካል አርቲፋክቶች ቼንጅ ሲያደርጉ ይሄም ቼንጅ ላያደርግ ይችላል። ለምሳሌ በፊት ላይ ፓሪስ ውስጥ በሚገኝ የ1 ኪሎግራም ፕሮቶታይፕ 1 ኪሎግራም ምን ተብሎ ነበር? ዲፋይን ተደርጎ ነበር። ምን ማለት ነው? አንድ ፕሮቶታይፕ ሜጀር የሚያደርገው ይሄ 1 ኪሎግራም ብለን እንሰይመው ተባብለው ከተስማሙ 1 ኪሎግራም መለኪያው ያ ይሆናል። ነገር ግን ያ ማቴሪያል ራዲዮ አክቲቭ ሆኖ በኤነርጂ መልኩ ሉዝ ሊያደርግ ይችላል፣ ማሱ ሊቀንስ ይችላል።
ወይም ደግሞ የተለያዩ ፓርቲክሎች መጥተው አግሪጌት አድርጉበት ማሱ ምን ሊል ይችላል ሊጨምር ይችላል። ስለዚህ ኦቨርታይም የዚህ ነገር ማስ ከተለዋወጠ የ1 ኪሎ ግራም ዴፊኒሽንም ይለዋወጣል ማለት ነው። ምን ያህል እንደሆነ በዛ ስለሆነ ይለካ የነበረው ነገር ግን አሁን ቅድም ባሳያችሁ መሰረት 1 ኪሎ ግራም ከፕላንክስ ኮንስታንት ጋር ነው የተያያዘው ስላልኳችሁ ከፕላንክስ ኮንስታንት ጋር ከተያያዘ መቼም ሊለወጥ አይችልም። ምክንያቱም ፕላንክስ ኮንስታንት በተለያዩ ዩኒቶች አፌክት አይደረግም። ኢትስ ስታንዳርድ የሆነ ኮንስታንት ማለት ነው። ስለዚህ ስታንዳርድ ኮንስታንቶች ጋር ማገናኘታችን እንደዚህ አይነት ጥቅም ያሳየናል ማለት ነው፣ ይሰጠናል ማለት ነው። ሶ ይህን ያህል ካለን ስለ ዩኒቶች ማለት ነው። ዩኒቶች ይህን ያህል ካለን ዩኒቶችን ስንጽፍ እንዴት ነው የምንጽፈው? ሳይንቲፊክ ኖቴሽን የሚባል ነገር አለ። ሳይንቲፊክ ኖቴሽን ያስፈልጋል። ፕሪፊክሶች፣ ሰፊክሶች የምንጠቀምባቸዋለን። ለዩኒቶች ፕሪፊክሶች ነው ሊትራሊ የምንጠቀመው። ሶ ቫሊዎች እንዴት እንጠቀም ስንል ሳይንቲፊክ የሆነ የትኛውም የሆነ ቁጥር በተለይ ሜጀርመንቶችን የምንጽፈው በምን ስታንዳርድ ነው? ኤ ታይምስ 10 the power of n ኤ ታይምስ 10 the power of n ኤ ማነች ካለን ከ1 እስከ 10 ያለ የለካነው ሜጀርመንት የሚገልጽልን ቁጥር ነው። ግን ከምን መሆን አለበት? ከአንድ በታች መሆን አይችልም፣ ከ10 በላይም ደግሞ መሆን አይችልም ማለት ነው በስታንዳርድ ዌይ ሲጻፍ። ከዛ ውጭ ደግሞ ኤን ምንድነው? የዴሲማል ፖይንቱን የሚያሳየን ነው። እሱን አሁን እዚህ ጋር ባለው ኤግዛምፕሎች እንመልከት። ኤግዛምፕልስ በእኛ ሀገር ኮንቴክስት ስንመለከት የመጀመሪያው ዲስታንስ ፍሮም አዲስ አበባ ቱ መቀሌ፣ ከአዲስ አበባ እስከ መቀሌ ያለው ርቀት ኒርሊ ስንት ነው? 780 ኪሎ ሜትር። ይህንም በሜትር ስንጽፈው እንዴት ነው የምናደርገው? 780 ከነበረ ወደ ከ1 እስከ 10 ያለ ቁጥር ለመቀየር ስንት እናደርገዋለን? 7.8 78 ባደረገው ያልፋል። 0.78 ባደረገው ያልፋል። ለዛ እዚህ ጋር ነው ማቆም ያለብኝ። ዴሲማል ፖይንት 7.8 አደርጋለሁ። ከዛ በኋላ ስንት ነው የቀነስኩበት? ለመቶ ነው ያካፈልኩት አይደለ? ስለዚህ እዚህ ጋር 100 ሰጠዋለሁ። 100 ማለት 10 the power of 2 ነው። ከዛ ደግሞ እዚህ ጋር ኪሎ ነበረች። ኪሎን ወደ ሜትር ስንቀይር ኪሎ 10 the power of 3 ስለሆነ 3 እና 2 አንድ ላይ ሆነው 7.8 ታይምስ 10 the power of 5 ይሆናል ማለት ነው። 5 ሜትር ይሆናል ማለት ነው። ዲያሜትር ኦፍ ሂውማን ሄር የሰው ልጅ ፀጉሩ ማለት ነው። ዲያሜትሩ ስንት ነው? ይሄን ያህል ሜትር ነው ተባለ። በሳይንቲፊክ ኖቴሽን ስንጽፈው ምን አድርገን ነው የምንጽፈው? ምን ያህል ዴሲማል ፕሌስ እንደሄድን እንቆጥራለን ማለት ነው። ምን ያህል ዴሲማል ፕሌስ እንደሄድን እስከ 7.5 ስለመጣን እንቁጠር። 1 2 3 4 5 7.5 ታይምስ 10 the power of -5 ወደፊት ከሄድን ዴሲማል ፖይንቱን ወደፊት ከወሰድነው በኔጌቲቭ እናስቀምጣለን። ወደኋላ ከወሰድነው በፖዚቲቭ። እዚህ ጋር 780ን ወደኋላ ስለመጣነው ምን አደረግነው? በፖዚቲቭ 2 ሰጠነው። ይሄን ደግሞ ወደፊት ስለሄድነው ማለት ነው የዲያሜትር ኦፍ ሂውማን ሄርን በኔጌቲቭ እናስቀምጣለን 10 the power of -5። የጤፍ ግሬንንም በዚህ መልኩ ማስቀመጥ እንችላለን ማለት ነው። ፊዚክስ ውስጥ ሜጀርመንቶችን ስናስቀምጥ እንግዲህ 10 the power of something 10 the power of minus plus እያለ የምናስቀምጣቸው ነገሮች በፕሪፊክስ መቀመጥ ይችላሉ። በፕሪፊክስ መቀመጥ ይችላሉ ማለት ነው። ፕሪፊክሶቹ እንግዲህ የመጀመሪያው ኤታ ነው። ኤክሳ ምን ተብሎ ይጠራል? ይህ ስንት ነው? 10 the power of 18 10 the power of 18 ነው ማለት ነው። ፔታ አለ 10 the power of 15 ነው። ቴራ 10 the power of 12 ነው። ጊጋ 10 the power of 9 እዚህ ጋር እንደምትመለከቷቸው እስከ ከ10 the power of 18 እስከ 10 the power of -18 3 እየቀነስን የተቀመጡ አሉ። እነዚህ ማወቅ ያስፈልጋል። ቢያንስ 10 the power of 12 ቴራ ድረስ እና 10 the power of -12 ፒኮ ድረስ ማወቅ ያስፈልጋል ማለት ነው። ከነ ሲምቦሎቻቸው ጥያቄዎች ላይ የተለያዩ ቦታዎች ላይ ልናገኛቸው ስለምንችል በዚህ መልኩ ማወቅና መረዳት ይገባናል ማለት ነው። ኔክስት ቶፒክ እዚህ ጋር የምናነሳው ምንድነው? ሲግኒፊካንት ፊገሮችን ነው። ሲግኒፊካንት ፊገሮች እንግዲህ በሜጀርመንታችን ላይ ትክክለኛ ሜጀርመንት እንድናስቀምጥ ወይም ደግሞ ሜጀር ያደረግነውና ያስቀመጥነው ነገር ትክክለኛ እንዲሆን በጣም የሚያግዙን ነገሮች ናቸው። ህጎች አሉ። አንድ ቁጥር ሲግኒፊካንት ነው ወይስ አይደለም የሚለውን የሚለካልን ማለት ነው። የመጀመሪያው ምንድነው? የመጀመሪያው ኦል ነን ዜሮ ዲጂትስ አር ሲግኒፊካንት። ከዜሮ ውጪ ከ1 እስከ 9 ያሉ የትኛውም ቁጥር ሲግኒፊካንት ነው።
ይሄንን እዚህ ጋር በኤግዛምፕል ስናየው ምንድነው 456 ይላል። 4ም 5ም 6ም ምንድናቸው ማለት ነው ሲግኒፊካንት ናቸው። ስለዚህ ይሄ ቁጥር ስንት ሲግኒፊካንት ዲጂት አለው? 3 ሲግኒፊካንት ዲጂት ወይም ደግሞ 3 ሲግኒፊካንት ፊገር አለው ማለት ነው። 3 ሲግኒፊካንት ፊገር አለው ማለት ነው። ሁለተኛው ምንድነው ዚሮስ ቢትዊን ነን ዚሮ ዲጂትስ አር ሲግኒፊካንት። ሁለት ነን ዚሮ ዲጂቶች መካከል ዜሮ ከተገኘ ምንድነው እንላለን? ሲግኒፊካንት ፊገር ወይም ሲግኒፊካንት ዲጂት ነው እንላለን። አሁን እዚህ ጋር 4005 ይላል። 4005 ሁለት ዜሮች መሀል ላይ ቢኖሩትም 4 እና 5 በግራ በቀኝ ስላሉ ስንት ሲግኒፊካንት ፊገር ይኖራል? 4 ሲግኒፊካንት ፊገር አለው ማለት ነው። ሶስተኛው ሊዲንግ ዜሮስ አር ናት ሲግኒፊካንት። ባይ ዘ ወይ ሲግኒፊካንት ነው ወይስ አይደለም የሚለው አባውት ዜሮ ነው። ከዜሮ ውጭ ያሉት የትም ቢመጡ ምንድናቸው? ሲግኒፊካንት ናቸው። ይሄ ግን ከዜሮ ውጭ ሌላ ቦታ ሲመጡ ላይሆኑ ይችላሉ ማለት ነው። እዚህ ጋር 0.0045 ይላል። መጀመሪያ ላይ የመጡት ሶስቱ ዜሮዎች ምን አይደሉም? ሲግኒፊካንት አይደሉም። 4 እና 5 ብቻ ሲግኒፊካንት ናቸው። ሶ ሁለት ሲግኒፊካንት ዲጂት ወይም ሁለት ሲግኒፊካንት ፊገር አለን ብለን እናስቀምጣለን። ትሬሊንግ ዜሮስ ማለት ደግሞ ከቁጥሮች በኋላ አሁን ሊዲንግ ዜሮስ ብለን አይደል? የሊዲንግ ዜሮስ ተቃራኒ ትሬሊንግ ዜሮስ ይባላሉ። ትሬሊንግ ዜሮስ እንዴት ይማራል? ሲግኒፊካንት ዲፔንዲንግ ኦን ሰምቲንግ። ምንድነው ያ ዲፔንድ የሚያደርጉበት? አሁን እዚህ ጋር 45.00 ይላል አይደለ? 45.00 4 ሲግኒፊካንት ዲጂት ነው ያለው። ዴሲማል ፖይንት ስላለ ማለት ነው። ነገር ግን ባይኖርስ ለምሳሌ 45,000 ብለው እዚህ ጋር 45,000 ብለው ምንድነው የሚፈጠረው? ሁለት ሲግኒፊካንት ብቻ ነው የሚኖረኝ። ከዛ በኋላ እዚህ ጋር ዶት ብጨምርበት 45,000 ዶት ሳረግ ዴሲማል ፖይንት ሲኖር ሁሉም ሲግኒፊካንት ይሆናሉ ማለት ነው መልሰው። ስለዚህ ዴሲማል ካለ ትሬሊንግ ዜሮስ እንትን ናቸው ሲግኒፊካንት ናቸው ይቆጠራሉ። ዴሲማል ከሌለ ግን አይቆጠሩም ማለት ነው። this is about significant figures mainly ስለ significant figure ይሄ ነው ዋናው። ቀጣይ ቶፒካችን ደግሞ ምንድነው የሚሆነው? ሜዠርመንት ኤንድ ሴፍቲ ማለት ነው። ሲግኒፊካንት ፊገር ላይ እንደ ቲፕ አንድ የምሰጣችሁ ምንድነው በደንብ ጥያቄዎችን መስራት ይፈልጋል። ተደጋጋሚ ጥያቄዎችን ስትሰሩ ሞር ህጎቹን አንደርስታንድ እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ አሁን ወደ ሜዠርመንታችን ስንመጣ ሲስተማቲክ የሆነ ወይም ሳይንቲፊክ የሆነው አፕሮች ላይ ሜዠርመንት ሜንሊ ሶስት ኮምፖነንቶች አሉ። የመጀመሪያው ዘ ኳንቲቲ ኢትሰልፍ ነው። ኳንቲቲ ኢትሰልፍ ምን ማለት ነው? የምንለካው ነገር ማስ ነው የምንለካው፣ ሌንግዝ ነው የምንለካው፣ ቴምፕሬቸር ነው። ዋት ዘ ኳንቲቲ ቢንግ ሜዠርድ የሚለውን እንመለከታለን። ኳንቲቲ አንድ ኢሴንሻል ፓርት ነው። ሁለተኛው ኢንስትሩመንት ምንድን ነው እየተጠቀምኩ ያሉት? ሌንግዝ ከሆነ ማስመሪያ ነው የምንጠቀመው፣ ይሄ ሜትር የምንለው ነው የምንጠቀመው ወይስ ሌሎች ነገሮች ነው? ሁሉም ላይ አፕሮፕሪየት የሆነ ቱል ካልመረጥን በትክክል ማግኘት አንችልም። አሁን ለምሳሌ የደብተራችንን ርዝመቱን ቁመቱን ወደ ላይ ያለውን ለመለካት የምንፈልግ ማስመሪያን እንጂ ሜትርን አንጠቀም። ምክንያቱም ሜትር በጣም ትልቅ ስለሆነ ሜዠርመንታችንን ሊያበላሽብን ይችላል። ሴንቲሜትርና ሚሊሜትር ክፍልፋዮች ያሉት ማስመሪያ ግን በደንብ ይነግረናል ማለት ነው። ከዛ ውጭ ግን አሁን ለምሳሌ ደግሞ የምንማርበትን ወይም ደግሞ የምናጠናበትን ክፍል ከበሩ እስከ ግድግዳው ያለውን እንለካ ብንል ምንድነው መጠቀም ያለብን? ለዚህ ደግሞ ሜትር ነው መጠቀም ያለብን። ማስመሪያ ብንጠቀም ብዙ ጊዜ እያነሳን ሳይሆን የምናስቀምጥ አኩሬት ላንሆን እንችላለን፣ ሞስት ላይክሊም ደግሞ አንሆንም ማለት ነው። ስለዚህ አፕሮፕሪየት የሆነውን ቱል መምረጥ ያስፈልጋል። ኢንስትሩመንት መሰረታዊ ነገር ነው። ከዛ በኋላ ዩኒት ማለት ስታንዳርድ ፎር ኮምፓሪዝን። አሁን ለምሳሌ ዩኒትን ሜዠር የምናደርገው ባይዜ ሜዠርመንት ኢትስ አባውት አንኖን የሆነውን ነገር ከኖን ወይም ደግሞ ስታንዳርድ ከሆነ ጋር ኮምፔር ማድረግ ነው። እዚህ ጋር አንድ ቀለል ያለ ኤግዛምፕል ልስጣችሁ። እዚህ ጋር አሁን ይሄ ጣውላ ነው ብላችሁ አስቡ። እዚህ ጋር የሳልኩላችሁ ይህንን ጣውላ ምን ያህል ነው ቁመቱ? ከዚህ ጥግ እስከዚህ ጥግ ያለውን ቁመት ለካልኝ ብባል ምንድነው ማድረግ? አምጥቼ አሁን ይሄ አጭር ነው ካለ ማስመሪያ መጣው ልበላችሁ። ማስመሪያውን አምጥቼ መጀመሪያቸውን እኩል አደረግና ከዛ በኋላ ምን አደርጋለሁ? ማስመሪያው ሊረዝም ይችላል። ስለዚህ እዚህ ድረስ ያለው ምንድነው ስል ክፍልፋዮቹ ነው የምንመለከታቸው። እነዚህ ክፍልፋዮች ምንድናቸው? ስታንዳርዶች ናቸው። ስለዚህ ስታንዳርዱ 1 2 3 ብሎ እዚህ ጋር 7 ከመጣ ሴንቲሜትር ነው ስታንዳርድ ካለኝ 7 ሴንቲሜትር ነው ይሄ ጣውላ ያለው ማለት ነው። ስለዚህ አንኖን የሆነውን ከዚህ እስከዚህ የነበረውን የጣውላውን ያልታወቀ ርቀት ወይም ርዝመት
ከታወቀ ኖን ከሆነው እዚህ ጋር ከተጻፈልኝ ሴንቲሜትር ጋር አወዳድሬ ይሄ እንደዚህ ነው ብዬ አስቀምጣለሁ ማለት ነው። ስለዚህ ዩኒቱ በጣም ማተር ያደርጋል ማለት ነው የምንጠቀምበት። ይህንን ልትይዙ ይገባል። ትሪ ኢሴንሻል ኮምፖነንትስ ኦፍ ሜጀርመንት ማለት ነው። የኢትዮጵያ ሜጀርመንት ቱሎች በታሪክ በፊት ስታንዳርዳይዜሽን ከመምጣቱ በፊት የምንጠቀምባቸው የነበሩት ምንድን ናቸው? ኪዩቢት ስቲኮች ይኖራሉ። እነዛ ክንድ ስንዝርን የሚያህሉ ሊሆኑ ይችላሉ። ከዛ በኋላ ይሄን ርቀት ለመለካት ነው። ባላንስ ስኬልስ ዊዝ ዋት ስቶን ዌትስ። ባላንስ በምን ነበር የሚያደርጉት? በግራና በቀኝ በአንድ በኩል ድንጋይ ይቀመጥና ከዛ ድንጋይ ጋር ተመጣጣኝ የሆነው ባቄላም ከሆነ የሚሸጠው ባቄላው በቃ ዋጋው በዛ ድንጋይ ይወሰናል ማለት ነው። ስለዚህ እንደዚህ አይነት ባላንስ ስኬሎች ነበራቸው ማለት ነው። መተለየት የሚባል ደግሞ ቮሊዩምን ሜዥር ለማድረግ ቮሊዩምን ምን ያህል ቮሊዩም ነው የሚለውን መለካት የሚያስችል ነበረ ማለት ነው ቱል። አሁን ግን ሞደርን ታይም ላይ ግን ዲጂታል ስኬሎች አሉ። ዲጂታል ስኬሎች ማለት ምን ማለት ናቸው? እኛ እቃዎቹን ስናስቀምጥ ዲጂታሊ ምን ያደርጋሉ? ቫሊዩን ያስቀምጡልናል ማለት ነው። እኛ አንለካቸውም በብዛት። አሁን አንዳንድ ሱፐርማርኬቶች ላይ ምናምን አይታችሁ ከሆነ ማስ መለኪያውን እዚህ ጋር ዲጂታል ዲስፕሌይ አለው። እዚህ ጋር ቁጥሩን ያስነብበናል። ከዛ እዚህ ጋር እንደ 4 ማዕዘን ማስቀመጫ አለ። እዚህ ጋር አምጥቼ አሁን ልገዛ የፈለኩት እቃ ይሄ ከሆነ እዚህ ላይ ሳስቀምጠው እዚህ ጋር ቁጥሩን ያስቀምጣል ማለት ነው። ዲጂታል ስኬል የምንላቸው እነዚህ ናቸው። ማስ ምናምን በብዛት ለመለካት ሌሎችም መለኪያዎች አሉ ማለት ነው። ዲጂታሎች ግን በብዛት ማስ ላይ እንጠቀመዋለን። ሌዘር ዲስታንስ ሜትር ደግሞ እንባላለን። ሌዘር ዲስታንስ ሜትር ደግሞ ምንድነው? ሌዘር ነው የሚለቀው። ሌዘር ማለት ታይፕ ኦፍ ላይት፣ ኖርማል ላይት አይደለም። ቤታችን እንደምናበረው አይነት ላይት አይደለም። በጣም ስፔሻል ፕሮፐርቲ ያለው ላይት ነው ሌዘር። ስለዚህ ምንድነው ሌዘር ዲስታንስ ሜትር የሚሰሩት? እዚህ ጋር አሁን ይሄን ግድግዳ ቢሆን ከዛ በኋላ እዚህ ጋርም ደግሞ እኔ ቆሜ ቢሆን እዚህ ጋር አንድ ሰው ቆሞ ቢሆን ይሄንን ሌዘር በእጁ ይዝና ይለቀዋል ላይቱን። ስለዚህ ላይቱ እዚህ ደርሶ ተጋጅቶ ይመለሳል። ሲመለስ ሴንሰር አለው ይሄ ዲስታንስ ሜትሩ፣ ሌዘር ዲስታንስ ሜትሩ ሴንስ ያደረገውና ራሱ ኢሚት ካደረገበትና መልሶ ሪሲቭ ያደረገበትን ታይም ያገኛል። ምናልባት 4 ሰከንድ ፈጅቶበት ሊሆን ይችላል። 4 ሰከንድ የፈጀበት ምን ያህል ቢሆን ነው ርቀቱ ይልና ስፒዱ ስለሚታወቅ ስፒዱን ታይም ሲያደርገው ምን ይሆናል? ዲስታንስ ይሆናል። ይሄ ዲስታንስ ደርሶ መልሶ አይደለ? ይሄ እንደ2 ሲያካፍለው ከዚህ እጄ ካለበት እስከ ግድግዳ ያለው ርቀት ማወቅ እንችላለን ማለት ነው። ኤሌክትሮኒክ ታይመሮችም አሁን ስልካችን ላይ ያሉ አይነቶች ስታንዳርዳይዝ ተደርገው ራሳቸው ሲንክ የሚያደርጉ ከዌብሳይቶች ጋር እንደነዚህ አይነት ታይመሮች አሉ እና እንደነዚህ አይነት ሞደርን የሆኑ ሜጀርመንት ቱሎች አሉ ማለት ነው። ከዛ በኋላ የምንመለከተው ሜጀሪንግ ሌንግዝ ዊዝ ፕሪሲዥን ምን ማለት ነው? ፕሪሳይዝ የሆነ ሜጀርመንት ለመለካት ቱሎቻችንን ምን ማድረግ አለብን? መምረጥ አለብን። እዚህ ጋር ቱል ሴሌክሽን ጋይድ አለ። ቅድምም ለመንገር እየሞከርኩት የነበረው አይነት ማለት ፉትቦል ፊልድ ሌንግዝ ለመለካት አሁን አንድ እግር ኳስ መጫወቻ ሜዳ ምን ያህል ሌንግዝ አለው የሚለውን ለመለካት ምን አንጠቀምም? ማስመሪያ ወይም ደግሞ ካሊፐር እንደነዚህ አይነት ነገሮች አንጠቀምም። ምን የምንጠቀመው ሜጀሪንግ ቴፕ ቢያንስ በቃ አሁን ሞደርን የሆኑትን ማቴሪያሎች መጠቀም የተሻለ አኪሬሲ እና ፕሪሲዥን ይሰጠናል። ነገር ግን በብዛት በተለምዶ የምናውቃቸው ጋር ግን ሜትር የተሻለ ይለካልናል ማለት ነው። ቡክ ቲክነስ፣ የአንድ መጽሐፍ ቲክነስ ለመለካት ደግሞ ቨርነር ካሊፐር የምትባል መለኪያ አለች። እንደምትከፈት የምትዘጋነች ስንከፍታት የመጽሐፉን ልክ ያህል እንከፍታታለን። ከዛ መጽሐፉ ልክ እዛ ጋር ፐርፌክት ፊት ሲሆን ምን ያህል እንደሆነ የተከፈተችው ወይም የተነሳችው እንመለከታለን ማለት ነው። ቨርነር ካሊፐር እቺ ነች። ሄር ዲያሜትር ደግሞ አለ። ሄር ዲያሜትር ደግሞ ማይክሮሜትር ስክሪው ጌጅ የሚባል አለ። ይሄ ስክሪው ጌጅ ከቨርነር ካሊፐር ጋር የሚቀራረብ አይነት ነው። ነገር ግን በማይክሮሜትር ደረጃ ይለካል። በማይክሮሜትር መለኪያ ይለካል ማለት ነው። ስለዚህ ለፀጉር ዲያሜትር ይህንን መጠቀም ይቻላል ማለት ነው። ዲስታንስ ቢትዊን ሲቲስ በጣም ትልቅ ነው። ከአንድ ከተማ እስከ ሌላ ከተማ ሜትር እየለካን አንሄድም። ስለዚህ የምንጠቀማን ጂፒኤስ ወይም ኦዶሜትር ማለት የመኪኖች ላይ የሚገጠም ነው። በብዛት መኪና አሁን ይህን ያህል ኪሎ ሜትር ተነድቷል የሚባለው በምንድን ነው? እዛ ላይ መለኪያ ያለው መኪናው ላይ የሚገጠም ማለት ነው።
ስለዚህ በሄደ ቁጥር ሁሌ ይለካል። ስለዚህ በሆል ላይፍ ታይሙ ከተመረተበት ጀምሮ እስከዛ ጊዜ ድረስ ምን ያህል ኪሎ ሜትር እንደሄደ ይነግረናል ማለት ነው። ስለዚህ ስንጀምር 15000 ኪሎ ሜትር የሚላይ ከሆነ ከዛ 16000 ኪሎ ሜትር ከሆነ ዴስቲኔሽን ሲቲያችን ስንደርስ በሁለቱ ከተሞች መካከል 1000 ኪሎ ሜትር ርቀት አለ የሚለውን እንረዳለን ማለት ነው። በዚህ መልኩ የምንለካበትን ማቴሪያል መምረጥ ይገባናል ማለት ነው። ማስ ሜጀርመንት ምንድን ነው? ማስ ሜጀርመንት ጋር ከባላንስ በተጨማሪ ምን አይነት ሜጀርመንቶች አሉ? አሁን እንግዲህ ሌንግዝ ሜጀርመንትን የተመለከትነው። ማስ ሜጀርመንት ደግሞ ምንድን ነው? there are different types of balances። በፊት የነበረው ትራዲሽናል ቢም ባላንስ አለ። ትራዲሽናል ቢም ባላንስ ይሄ በቅርብ ጊዜም የምናውቀው ናቸው አይደለ? የብረት ድንጋዮች ኖረው በእነሱ ማመጣጠን በግራና በቀኝ እናስቀምጥና 2 ኪሎ ግራም ብረት ካለ እሱ እናስቀምጥና በዚህ በኩል ስኳርም ከሆነ አሁን ለምሳሌ ሱቆች ላይ ሲሸጥ ምን ይደረጋል? ስኳር ይደረግና ልክ ሁለቱ እኩል ሲመጡ ሲመዛዘኑ በቃ 2 ኪሎ ግራም ነው ተብሎ ይሸጣል ማለት ነው። ይሄ ትራዲሽናል የሆነው ቢም ባላንስ ነው። አሁን ዲጂታል የሆነው ኤሌክትሮኒክ ባላንሶችስ ቅድም ያሳያቸው አይነቱ ስናስቀምጠው እስከ 0.000 ከዜሮ በኋላ 4 ቁጥር ከዴሲማል ፖይንት በኋላ እስከ 4 ቁጥር የሚሄዱ ኤሌክትሮኒክ ባላንሶች አሉ። በእንደዚህ አይነት ባላንሶች ቀጥታ እናነባለን ማለት ነው። ስፕሪንግ ስኬል አለ። ስፕሪንግ ስኬል ደግሞ በብዛት ኒውተን ስኬል ይባላል። ስሙም ስፕሪንግ ስኬል ወይም ኒውተን ስኬል ነው። የሚለካልን ምን ነው? ዌይትን ወይም ደግሞ ፎርስን ነው የሚለካው። ማስን አይለካም፣ ግን ዌይትን ይለካና ያንን ወደ ማስቀየር መመልከት እንችላለን። እችኛን በብዛት የት ነው የምናውቃት? መንገድ ላይ ምናምን ነገር አትክልቶችን የሚሸጡ ሰዎች ያንጠለጥላሉ አይደለ? የሆነች ብረት ነገር ላይ ያንጠለጥላሉ የሚሸጠውን ነገር ይሄን ያህል ነው ይሉናል። ስለዚህ ያቺ ምንድነች? ስፕሪንግ ስኬል የምንላት ዌይትን የምትለካልነች ማለት ነው። ማስና ዌይት ግን አንድ አይደሉም እንደ የሚል ጥያቄ እንዳይነሳ እዚህ ጋር ለይተን ብቻ እንለፍ። ማስ የምንለው it is the amount of matter contained in a body። አንድ ቦዲ ውስጥ ኮንቴን የተደረገው ወይም ደግሞ የተያዘው ማስ ምንድነው እንላለን? አማውንት ኦፍ ማተር ምንድነው እንላለን? ማስ ነው እንላለን ማለት ነው። ማስ ነው እንላለን። ይሄ ደግሞ የትም አይጠፋም። ምን ማለት ነው? ምድር ላይ እንሁን ሌላ ፕላኔት ላይ እንሁን ኤኒዌር ኢን ዘ ዩኒቨርስ ፋንዳሜንታል የሆነ ፕሮፐርቲ ነው። የአንድ ቦዲ ፋንዳሜንታል ፕሮፐርቲ ነው ማሱ ማለት ነው። the amount of matter contained ስለሆነ weight ግን it's the gravitational effect of force። የግራቪቴሽናል ፎርስ ምን ላይ አክት ሲያደርግ? ማስ ላይ አክት ሲያደርግ የሚሰጠን ነው ማለት ነው። ስለዚህ ይሄ ይለያያል፣ ከአንድ ቦታ ወደ አንድ ቦታ ይለያያል። አሁን ለምሳሌ ምድር ላይ 9.81 አካባቢ ነው ግራቪቲያችን። ስለዚህ ዌቱ 60 ኪሎ ግራም የሚመዝን ሰው 588 ኒውተን ነው ማለት ነው። እርዝ ላይ ዌቱ 588 ኒውተን ነው። ይሄው 60 ኪሎ ግራም የሆነ ሰው ደግሞ የት እንውሰደው? ጨረቃ ላይ ሙን ላይ ብንወስደው ስንት ይሆናል? 98 ኒውተን። 100 እንኳን አይሞላም፣ 98 ኒውተን ይሆናል ማለት ነው። ለምንድን ነው የሆነው ሲባል ሙን ላይ ግራቪቲ ስንት አካባቢ ነው ማለት ነው? 1.62 ሜትር ፐር ሰከንድ ስኩዌር አካባቢ ግራቪቴሽናል አክሰሌሬሽን እንደዚህ አካባቢ ነው። ስለዚህ በዚህ ስናበዛው ማሱን ዌታችን 98 ኒውተን ብቻ ይሆናል። ምድር ላይ ግን ግራቪቲ ወደ 9.81 ሜትር ፐር ሰከንድ ስኩዌር ኢን አቬሬጅ ስለሆነ 588 ኒውተን ይለካል ማለት ነው። እዚህ ጋር ነው አሁን በዋነኝነት ስለ ማስ ያወራ ነው ማለት ነው። ስለ ታይም ሜጀርመንት ደግሞ እንመለከታለን። ታይም ሜጀርመንት ፍሮም ሰንዳያልስ ቱ አቶሚክ ክሎክስ በጣም የሚገርም ለውጥ ነው። ሰንዳያልስ ማለት ምን እንደሆነ እንመለከታለን። ከዛ በኋላ አቶሚክ ክሎኮች ደግሞ አሉ ማለት ነው። ትራዲሽናል የሆነው መለኪያ ምንድነው? የመጀመሪያው ሰንዳያልስ ነው። ሰንዳያልስ ምንድናቸው? እኛ ቆመን ጨረቃ ምን ያህል እንደሆነች በመለካት እኛ የምንናገረው ሻዶ ሌንግዝ ነው የሚባለው። ሰው የራሱን ጥላውን አይቶ ሰንዳያልስ ግን እንደ መለኪያ መሳሪያ ነው። መሳሪያውም ግን በምንድነው? በሌላ ሞደርን ወይ ተጠቅሞ ሳይሆን የፀሐይን ጥላ ተመልክቶ ነው። ፀሐይ ያርፍበትና ጥላውን ተመልክቶ ይሄን ያህል ሰዓት ነው ብሎ የሚናገር ማቴሪያል ነው። እንደው ሰው አይደለም ዝም ብሎ እንደሚናገረው። ግን ሰንዳያልስ ማቴሪያል ነው። ግን ያው እሱ የሚጠቀመው ምንድነው? የፀሐይን ጥላ ተጠቅሞ ነው። ሻዶ ሌንግዝ
ቀትር ነው 9 ሰዓት ነው እንዲህ ነው የሚሉ ነበሩ አይደለ? በሻዶ ሊንክስ በተለይ በኢትዮጵያ። ስለዚህ እንደዚህ አይነት አገላለጽ ነው፣ ትራዲሽናል ነው። ዶሮ ሲጮህ ይህን ያህል ሰዓት ሆነ፣ ሌሊት ሲጮህ እንደዚህ ነው እየተባለ ይነገራል። ስለዚህ ትራዲሽናሊ በዚህ እንመለከታለን። ከዛ በኋላ ግን ምን ተፈጠረ ማለት ነው? ይሄ ኮሎኒያል ኢንትሮዳክሽን የሚለው በኢትዮጵያ ከ20ኛው ሴንቸሪ ወደዚህ የሚለውን ለማመልከት ነው። ሜካኒካል ክሎክስ ማለት ምንድን ናቸው? ኖርማል የምናውቃቸው ሰዓቶች ናቸው። ዲጂታል ያልሆኑ በመሽከርከር እንትን የሚሉ ሰዓቶች ማለት ነው። ሜካኒካል ክሎኮች ሰዓትን ይገልጹልናል። ሞደርን ላይ ግን ዲጂታሎች መጣ። ስማርትፎን ታይም አለ። ከዛ በኋላ ኔትወርክ ሲንክሮናይዝድ ደግሞ አለ። በኔትወርክ አፕዴት የሚያደርግ ስልኩ ሰራም አልሰራም ዘግቶ ምን ብሎ ቆይቶ እንትን ሲባል ከኔትወርክ ጋር ሲንክሮናይዝድ ስለሆነ ታይማችንን በዛ የሚገልጽልናል ማለት ነው። 1 ሰከንድ ግን ምን ማለት ነው? 1 ሰከንድ ማለት ምን ማለት ነው የሚለውን እንመለከታለን። ቅድምም ዴፊኔሽኑን ለማየት ሞክረናል። ሲሺየም አቶሚክ ክሎክ፣ ሲሺየም የሚባል ማቴሪያል ያለ የሲሺየም አቶሚክ ክሎክ በኢትዮጵያ ስታንዳርድ ኤጀንሲ አኩሬትሊ 1 ሰከንድ ማለት 100 ሚሊዮን ይርስ ውስጥ ራዲየት የሚያደርገው በ1 ሰከንድ ነው ማለት ነው። በ1 ሰከንድ ነው ማለት የራዲዬሽኑን እንትን ነው የሚነግረን ፍሪኩዌንሲ እና ፔሪድ ማለት ነው። ከኢትዮጵያ ውጭ ደግሞ በ300 ሚሊዮን ዓመቶችም የተለካባቸው ቦታዎች አሉ። በእኛ ግን ኢትዮጵያን ስታንዳርድ ኤጀንሲ የሚባል ተቋም አለ። በኢትዮጵያ ስታንዳርድ ኤጀንሲ መሰረት 100 ሚሊዮን ይርስ ነው ማለት ነው። እንደ የእንትኑ ሊለያይ ይችላል ማለት ነው። ነገር ግን 100 ሚሊዮን ይርስ ይፈጃል ማለት ነው በኢትዮጵያ ስታንዳርድ ኤጀንሲ መሰረት። ጀስት አዘ ፈን ፋክት ልትይዙ ትችላላችሁ ማለት ነው። ከዚህ በመቀጠል ላብራቶሪ ሴፍቲ የሚለውን እንመለከታለን። ላብራቶሪ ሴፍቲ ዳር ነን ኔጎሽየብል ፕሮቶኮልስ፣ ድርድር ውስጥ የሚገቡ ነገሮች አይደሉም። ምክንያቱም ላይፍን ሉዝ እስከማድረግ ሊያደርሱ የሚችሉ ብዙ አይነት ችግሮች ይፈጠራሉ ላብራቶሪ ውስጥ። እንደዚህ አይነት ነገሮች እንዳይኖሩ ደግሞ ሴፍቲ ጋይድ ላይኖችን መከታተል ወይም ደግሞ በእነሱ መሰረት መስራት ያስፈልጋል ማለት ነው። ፈርስት ዋን ኢዝ አይ ፕሮቴክሽን። አይ ፕሮቴክሽን ላይ ምን ማድረግ ግላስዌር ያስፈልጋል ወይም ደግሞ ሴፍቲ ጉግሎችን መነጽሮችን መጠቀም ያስፈልጋል። ስፔሻሊ ኬሚካሎች ጋር የተገናኘ ነገር ምንሰራ ከሆነ። ከዛ ውጭ ደግሞ ክሎዚንጎቻችን ላይ መጀመሪያው ፀጉሩ ረጅም የሆነ ሰው ምን ማድረግ አለበት? ፀጉሩን ማስተካከል አለበት። ምክንያቱም የተለያዩ እሳት ሊነካ ይችላል፣ ኬሚካል ሊነካ ይችላል ከኛ ኖቲስ ውጭ ማለት ነው። ስለዚህ እንደዚህ እንዳይፈጠር ሎንግ ሄር ያለው ማስተካከል። ተንጠልጣይ ጁዌለሪዎችን አለመጠቀም፣ ዳንግሊንግ ጁዌለሪስ አለመጠቀም። ክሎዝድ የሆነ ጫማ መጠቀም፣ እቃ ምናምን ሊወድቅበት ስለሚችል በነጠላ ጫማ አይገባም ላብራቶሪ። ይሄን ማስተካከል ያስፈልጋል። ኬሚካል ሴፍቲ ደግሞ አለ። ኬሚካል ሴፍቲ ኬሚካሎችን ፍጹም መቅመስ አይቻልም። በእጅ መንካት፣ ለተለያዩ ቮላታይል ሰብስታንሶችን መጠቀም በእጃችን ማለት ነው፣ ይሄ ክልክል ነው። ኤሌክትሪካል ሴፍቲ አለ። ኤሌክትሪካል ሴፍቲ ደግሞ ምንድነው? ኮርድ ፎር ዳሜጅ፣ የተላጠ ነገር ካለ መመልከት፣ ኤሌክትሪክ እንትን ውስጥ ሊይዘን ስለሚችል ውሃ አለመነካካት። ምክንያቱም ውሃ በውስጡ ባሉ ፍሪ ራዲካልስ ስለሚያስተላልፍ ኤሌክትሪክ፣ ያንን መጠንቀቅ ያስፈልጋል። ኢመርጀንሲ ፕሮሲጀሮችን በደንብ ማወቅ አሁን ለምሳሌ እሳት ማጥፊያ የት እንዳለ፣ እጅ መታጠቢያ፣ አይን መታጠቢያ ውሃ የት እንዳለ፣ ፈርስት ኤድ ኪት የት እንዳለ፣ እነዚህ ነገሮች ሁሉ ማወቅ ያስፈልጋል ማለት ነው። ክሊኒነስ፣ ኤክስፐሪመንቶቻችን ሁልጊዜ በታጠበ እጅ መሰራት፣ ክሊን የሆነ ስቴሽን መኖር አለበት። ይሄ ለእኛም ጥቅም ነው፣ ለውጤቶቻችን ጥቅም ነው። ምን ማለት ነው? ኮንታሚኔትድ በሆነ ነገር የምንሰራው ሪዛልት ከምንፈልገው ሪዛልት ውጭ ሊመጣ ይችላል። ትክክለኛ ከሆነ ሪዛልት ውጭ ሊመጣ ይችላል ማለት ነው። እዚህ ጋር የሚያሳየን የተለያየ ራዲዬሽን ሴፍቲ ምልክቶችን ነው። ራዲዮ አክቲቭ ማቴሪያሎች ሲኖሩ ደግሞ ስፔሻል የሆነ ጥንቃቄ ያስፈልጋል ማለት ነው። ክሎዚንጉ ከላይ ያሉ እንዳለ ሆኖ ነገር ግን በምንድን ነው የሚሰሩት? ክሎዚንጎቻችን ምናምን በሊድ መሰራት አለባቸው እና እነዚህ ነገሮች ሁሉ የሚያካትት ነው ማለት ነው። ከክላሲፊኬሽን ኦፍ ፊዚካል ኳንቲቲስ ጀምሮ ደግሞ ያለውን ቀጣይ ላይ የምንመለከታቸው ይሆናል ማለት ነው።